ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ። ዕለተ ማክሰኞ ሰኔ 2 2018 በኢትዮጵያ ዘመን አቆጣጠር ጁን 9 2026 በጎርጎሳውያን የዘመን ስሌት እንደቀደም ተከተል የጋት ዕለታዊ ሁለት አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ኦፍ ኮርስ ከዘወትሩ በተለየ ሁላችሁም ላይክ እንድታደርጉት ይሄን ዝግጅት ሸር እንድታደርጉ ባላችሁ የግንኙነት አውታር በፌስቡክ ሊሆን ይችላል፣ በቴሌግራም፣ በትዊተር፣ በዋትሳፕ ገጾቻችሁ፣ በቲክቶክ ላይ ሁልጊዜ እየቆረጣችሁ የምታስተላልፉልኝ ወዳጆች አላችሁ። ተደራሽነቴ እንዲጨምር የምትተጉ በዚሁ አጋጣሚ ሁልጊዜም እንደምለው የከበረ ምስጋና ይድረሳችሁ። በቴሌግራም በሁሉም ሸር አድርጉት ይህን ዝግጅት። ከዛ ባለፈ ሐሳብ አስተያየት ስጡ። የጋት ሚዲያ ሜምበር ሁኑ። እነዚህንና መሰል የትም ያልተሰሙ ኦፍኮርስ በአንዳንድ ምክንያት ልንዘገይ እንችላለን። የጋት ሚዲያ 3 ወሳኝ ፖሊሲዎች አሉ። አንደኛ ወደ እናንተ የሚደርሰው መረጃ ማስረጃ አለው ወይ የሚለው ይታያል። ሁለተኛ ለኢትዮጵያ ብሔራዊ ጥቅም ወሳኝ ነው ወይ? ሶስተኛ ጊዜውስ አሁን ነው ወይ? ይሄ ዛሬ ቢነገር ምን ሊያመጣ ይችላል? ቢቆይስ? ምናልባት አራተኛ ለጋት ሚዲያ ቤተሰቦች ከሚደርስ ሌሎች ከንሰርንድ ለሆኑ በጉዳዩ ላይ ሳያላቸው ኦቶሪቲ ያላቸው ለሚባሉ ልናደርስ እንችላለን። መረጃው ከየትም አይደለም የምናመጣው፣ ከእናንተ እናመጣለን። አጥርተን አጣርተን አበጥረን አንጓለን በመረጃ አዳብረን በማስረጃ አጥርተን ሙሉ ለሙሉ አቀናብረን ወደ እናንተ ነው የምናደርሰው። ሰው ይህንን ኮስት ሸር እንድታደርጉ ትንሽዬ በወር ትንሽ ሳንቲም ሰብስክራይብ አድርጋችሁ ጋት ሚዲያን ሜምበር ሁናችሁ ማለት ነው። በተመሳሳይ ደግሞ በሱፐር ቻት በሱፐር ታንክስ እንድትደግፉ የከበረ የወትሮ ጥሬን አድርጋለሁኝ። የመጀመሪያው እንግዲህ የምስራቅ አፍሪካ በተለይ በወሰኝነት የቀይ ባህር ፖለቲካ ከመሰረቱ እየተቀየረ ነው። በዚህ ሂደት በቀይ ባህር ቀጠና ተጽዕኖ ፈጣሪ የነበረችዋ ኢትዮጵያ ብር እንዳታበድሩ ብላ ብድር ሊገኝ ኢትዮጵያ ልትበደርበት ትችላለች የምትለውን ሀገር የምትላቸውን ተቋማት እግር በእግር እየተከተለች ትዘጋ የነበረችዋ በተለይ የስዊዝ ካናል መከፈት፣ በመካከለኛው ምስራቅ ከእስልምና ሃይማኖት ጋር ተያይዞ የእስልምና ማዕከላት መኖር፣ ከእስራኤል ጋር በነበራት ግንኙነት አሁንም ግንኙነት ሙሉ ለሙሉ ተበጥሷል እያልኩኝ አይደለም። ነገር ግን ይህን የካምፕ ዴቪድን ስምምነት ተከትሎ ከአረቡ ዓለም በቅድሚያ በአንዋር ሰደት ዘመን ለእስራኤል እውቅና በመስጠቷ ያ የእስራኤል እውቅና ደግሞ በየዓመቱ በካሽ ጨምሮ የወታደራዊ ስምምነት እንድታገኝ የወታደራዊ ድጋፍ እንድታገኝ በጦር መሳሪያ የአሜሪካ ሰራሽ ትጥቆችን የአውሮፓ ትጥቆችን እንድታገኝ በረዥሙ ደግሞ በቀዝቃዛው ጦርነት ወቅትም መጀመሪያ ከራሻ ጋር ነበረች። ራሻ ወደ ኢትዮጵያ ስትመጣ አሜሪካ ወደዛ ሄደችበት የንጉሱ የቀዳማዊ ኃይለ ሥላሴ መውደቅን ተከትሎ። በነገራችን ላይ አስዋን ዳምን የጀመሩት ራሻዎች ናቸው ግብፅ ላይ። እዚህ አሜሪካ ከቀዳማዊ ኃይለ ሥላሴ ጋር ነበሩ። የአስዋን ዳምን ራሻ ስትጀምር እስራኤልና አሜሪካኖች የህዳሴ ግድብን ጨምሮ ሌሎች ዲዛይኖችን ሰርተዋል። ኤንዌይስ ወደዛ ልመለስ አይደለም። አሁን በቀይ ባህር ቀጠና ውስጥ ሙሉ ለሙሉ ዜሮ ነው የሚባል የለም በፖለቲካል ሳይንስ በሶሻል ሳይንስ። ነገር ግን ግብፅ የነበራት ተሰሚነት፣ ግብፅ እንደ ሀገር ግብፅ ተቋማትን በመያዝ በተለይ በአረብ ሊግ ውስጥ በእስላማዊ ትብብር ይሄ ኦርጋናይዜሽን ፎር ኢስላሚክ ኮኦፕሬቲቭ ውስጥ የነበራት እነዚህን በማስተባበር በአንጻራዊነት ስታቢሊቲዋን ጠብቃ የስዊዝ ካናል ፕሬዘንሱ የስትራቴጂክ ሪሊቫንሷን አሳድጎላት ከእስራኤል ጋር ያለው ትብብር ቀድሜ የጠቀስኩት ተሻግራም ሄዳ ከሶሪያ ጋር በጋዛ ጉዳይ ራሷን እንደ አድራጊ ፈጣሪና የእስልምናው ዓለም ተቆርቋሪ አድርጋ ማውጣቷ እነዚህ ሁሉ ትልቅ ሌቨሬጅ ነበራት ግብፅ። አሁን ያ ተቀባይነት እያነሰ ዲክላይን እያደረገ ነው ያለው። ሌሎች ኢመርጂንግ ፓወርስ እየመጡ ነው። በተለይ የአብርሃም አኮርድ ካምፕ ዴቪድን ሙሉ ለሙሉ ተክቷል ማለት ይቻላል። የአብርሃም አኮርድ መምጣቱ ዩናይትድ አረብ ኤሚሬት፣ ሞሮኮ፣ ባህሬን፣ ሱዳን ለመፈጸም ስምምነቱን ፈርማለች።
ወደ ተግባራዊ ለመግባት በሌላ መልኩ የኢንተለጀንስ ትብብር፣ የወታደራዊ ትብብር በጋራ የመስራት ካልሆነ በቀር ሱዳንን ፈርሟል። ይሄ የአብርሃም አኮርድ መምጣት ራሷ እስራኤል ደግሞ በወታደር ዘርፉ በሳይንስ በቴክኖሎጂ ከሌሎች ሀገራት ጋርም እየፈጠረችው ያለችው ትብብር እየላቀ መምጣቱ በሂደትም የቱርክ ወደ መካከለኛው ምስራቅ ቀጠና መሳ በኢኮኖሚ ማደግና መበልጸጓ ሌሎች አዳዲስ አደረጃጀቶች መምጣታቸው የቀደመውን አደረጃጀት የቀደመውን ሁኔታ በአዲስ ሽፍት እንዲያደርግ ለምሳሌ ብሪክስ ኦፍኮርስ ራሷ ግብፅም አለችበት። ግብፅ ላይ ብሪክስ የሚባለው ተደራጅቶ ግብፅ ወደዛ ወደ ብሪክስ ስትገባ ኢትዮጵያ እዛ ስትገባ የቀደመውን ሄጅሞኒ የሚነቀንቅ ነው። ከዛም ባለፈ ኢትዮጵያ እያመጣች ያለችው ፈጣን የኢኮኖሚ እድገት በናይል ላይ በአባይ ላይ የተቀዳጀችው የ21ኛው ክፍለ ዘመን የጥቁር ህዝቦች ድል ብድር አትበደርም፣ አትችልም። በውስጥ የታጠቀ የራሳችንን ጄሌ የኢትዮጵያን ጄሌ ባንዳ ሰብስበው ነጭ ለባሽ ሰብስበው በሺዎች አስታጥቀው ገንዘብ ሰጠው ፋይናንስ አድርገው የፕሮፓጋንዳ ማሽን አቁመው። በነገራችን ላይ ዲኤንኢ አፍሪካ እኮ የሚባለው ዴይሊ ኒውስ ኢጅፕት የሚባለው እኮ ዋነኛ የሚዘግበው የሚሰራው ኢትዮጵያ ውስጥ የሚከናወኑ የጥፋት ኃይሎችን ሴራ ነው ፕሮፓጌት የሚያደርገው። ሌሎችም ፋይናንስ ይደረጋሉ። በቀጥታ በግብፅ ነው ወይንስ በሌሎች አጋሮች በኩል ነው የሚለውን እሱ ደግሞ ማጥናት፣ መተንተን፣ ማስተንተን፣ መመርመር ያስፈልጋል። ዝሮ ዝሮ ኢትዮጵያ ለሺህ ዘመናት ህልም የነበረው በየጊዜው ሲታቀድ ሲታለም የነበረውን እነሆ በእኔ በእናንተ በእኛ ዘመን የአባይ ግድብን እውን አደረግን። ከሞተበት ከወደቀበት ተነሳ። ወያኔ ደብረ ሲና ደርሶ ደብረ ብርሃንን እያንኳኳ የህዳሴ ግድብ ግንባታ 24/7 እንዳይቆም ልዩ ክትትል እየተደረገ ይሰራ ነበር። ይሄ ለታሪክ መነገር መቻል አለበት። ክቡር ጠቅላይ ሚኒስትሩ ወደ ጦርነት በዘመቱበት ወቅት ከግንባር ወደ ህዳሴ ግድብ ሂደው ገምግመዋል። ያኔ ሲኤንኤን፣ ቢቢሲ፣ ዓለም አቀፍ ሚዲያ 360 ዲግሪ አዲስ አበባ ተወጥራለች፣ አማጽያን ሰብሮ ሊገቡ ነው እየተባለ ያ ነው ስትራቴጂክ ድል ማለት። ይህንን በማድረጋችን ዛሬ ኢትዮጵያ የግዙፍ ኢንቨስትመንት መዳረሻ ነች። የኢትዮጵያ አየር መንገድ ቦሌ ኢንተርናሽናል የሚያስገነባውን የፈጣን መንገዶች ከዛ ባለፈ ደግሞ ኒው ኦርደር እየመጣ ይሄን ተከትሎ ሶማሌላንድ ሀገር መሆኗን ከእስራኤል እውቅና ማግኘቷን ግብፅና የግብፅ ጀሌዎች ተውቴ አረብ ሊግ ሲባል ግብፅ ነው ሌላ አይደለም። በታሪኩ ካላንድ ጊዜ በቀር የአረብ ሊግ ጸሐፊ የሚሆነው ወይም ሴክሬታሪያት የሚሆነው የግብፅ የውጭ ጉዳይ ሚኒስተር ሆነ አገልግለህ እሱን ስታበቃ ዲፎልት የአረብ ሊግ ሴክሬታሪያት ነው የምትሆነው። አንዴ ከአረብ ሊግ ታግዳ ስለነበረ ነው ግብፅ ያኔ ብቻ ያለፋት። ያ የአረብ ሊግም የኦርጋናይዜሽን ፎር ኢስላሚክ ኮኦፕሬቲቭም የሌሎችም በሙሉ ጩኸት ከንቱ የሆነበት ዛሬ ስለ ኢትዮጵያ ኔጌቲቭ ነገር ለመናገር ውሳኔ ለማሳለፍ አረብ ሊግ ስብሰባ ሲጠራ ኖ የኢትዮጵያ ሀቅ እዚህም አለ እንደገና በሌላ መልኩ ይታይ የሚሉ ዩናይትድ አረብ ኤሚሬትን የመሰለ ጠንካራ ደጀን የፈጠርንበት ጊዜ ነው። እነሆ በዛሬው ዕለት ዶክተር አብድራህማን ሙሐመድ አብዱላሂ ኢሮ በአፍሪካ አየር መንገድ በሆነው በእኛው በኢትዮጵያ አየር መንገድ ከሀርጌሳ ወደ አቡዳቢ አቅንተዋል። በዛም እስከ እሁድ ድረስ ይቆያሉ ማለት ነው። ዛሬ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ ለተከታታይ በዚህ ከዩናይትድ አረብ ኤሚሬት ከፍተኛ ባለስልጣናት፣ የንግዱ ማህበረሰብ፣ በአቡዳቢ ከሚገኙ ዓለም አቀፍ የንግድ ኩባንያ ኃላፊዎች፣ የሌሎች አገራት አምባሳደሮች ጋራ በሁለትዮሽ በዋነኝነት ለሶማሌላንድ እውቅና እንዲሰጡ በማግባባት ኢንቨስት እንዲያደርጉ የሶማሌላንድን ፖቴንሻል በመግለጽ ሶማሌላንድ ከዚህ በኋላ ወደኋላ እንደማትመለስ አገር መሆኗን የተረጋገጠ መሆኑን በመንገር በወሳኝነት እውቅና የሚጠይቁበትን ጉዞ ያደርጋሉ ማለት ነው። ዘን እሁድ ማምሻውን
ምሽት ወደ ቴልአቪቭ ወደ እስራኤል ይሄዳሉ። እስራኤል በመሄድም ሰኞ፣ ማክሰኞ፣ ሮብ ለተከታታይ 3 ቀናት ኦፊሴላዊ ጉብኝት የሚኖራቸው ቆይታ የሚኖራቸው ሲሆን በዛውም ከእስራኤል ጋር በማዕድን ልማት፣ በማሪታይም ትራንስፖርት፣ በወሳኝነት በርበራን በመጠቀም ረገድ፣ በሴኪሪቲ፣ በደህንነት እስራኤል በርበራ ላይ የጦር ሰፈር በሚኖራት አግባብ በሁለትዮሽ ወታደራዊ ስምምነት፣ በስልጠና፣ በትጥቅ፣ በወሳኝነት አሁን ሶማሌላንድ የሚፈልገው ኤርስፔሱን መቆጣጠር ይፈልጋል። ለዛ የሚሆን እስከ $200 ሚሊዮን ወጪ ይጠይቃል። ያንን ካፓብል የሚሆኑበትን እየተሰራ እንደሆነ አለኝ መረጃ። በዛ እና በሌሎች በግብርና፣ በወሳኝነት የጠብታ መስኖ ድሪፕ ኢሪጌሽን ላይ፣ በእንስሳት ንግድ፣ በጤና፣ በኢነርጂ፣ በወሳኝነት በሶላር ኢነርጂ እና በሌሎች ላይ ስምምነት እንደሚፈጽሙ ይጠበቃል። ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እንዲሁም ከፕሬዚዳንት አይሳቅ ሄርዞግ ጋራ እንዲሁ ውይይት እንደሚያደርጉ ዘን ለየመጀመሪያውን ሶማሌላንድ ሪፐብሊክ አገር ከሆነች በኋላ እውቅና ለሰጠቻት ዲሰምበር 26 2025 ባሳለፍነው የፈረንጆች ዓመት እውቅና ከሰጠቻት እስራኤል ከእስራኤልም ደግሞ አረብ ሊግን በሉት ማንኛውም የኦርጋናይዜሽን ፎር ኢስላሚክ ኮኦፕሬቲቭ በነገራችን ላይ የራሱ የአፍሪካ ህብረት ትክክል አግባብ አይደለም ብለው መግለጫ ባወጡበት በኢየሩሳሌም ኤምባሲያቸውን ይከፍታሉ፣ መርቀው ይከፍታሉ። በዚህ ረገድ በነገራችን ላይ ሙስጠፋ ችፍቺ የቱርክ የሀገር ውስጥ ጉዳይ ሚኒስተር ምንድነው ያሉት? በፓርቲያቸው በፍትህና ልማት ዲቨሎፕመንት ፓርቲ ወይ ጀስቲስ ኤንድ ዲቨሎፕመንት ፓርቲ ኦልሶ ኖናስ ኤኬ ፓርቲ በሚባለው በውሎ ፕሮግራም ወደ እናንተ አድርሼ ነበር ከሰዓታት በፊት። በዛ ኮንፈረንስ ላይ አላህ ቢፈቅድ ወይንም በቅርቡ ኢየሩሳሌምን እንቆጣጠራታለን፣ ኢየሩሳሌምንም ተቆጣጥረን ልክ እንደ ደማስቆ ልክ እንደ አሌፖ እናስተዳድራታለን፣ እኔ ራሴ ማስተዳደር እመኛለሁ ብለዋል። እሱን ተከትሎ የእስራኤል ፖለቲከኞች በወሳኝነት ተቆጥተዋል። የእስራኤል ካትስ ይሄ ቅዠት ነው፣ ቱርክ ከዚህ አግባብ መቆጠብ አለባት ብለዋል። በቱርክ በኩል ኦፊሴሊ ምን እንደሚወጣ እንግዲህ አብረን የምናየው ነው የሚሆነው። ዝሮ ዝሮ ከኢራን ማግስት ቀጣዩ ፍጥጫ ከግብፅ ጋር፣ ቀጣዩ ፍጥጫ ከቱርክ ጋር ይሆናል። ከቱርክ ጋር የሚኖረው ፍጥጫ መስመር እንዲይዝ ቱርክ ከአውሮፓ ህብረት ሙሉ ለሙሉ ለቆ መውጣት ይኖርበታል ወይም እንዲወጣ ይደረጋል። ምናልባት የአውሮፓ ህብረት አልኳችሁ፣ የአውሮፓ ህብረት አንዱ ዊንግ የሆነው ኔቶ እንዲፈርስ ወይንም ቱርክ እንዲወጣ ሊደረግ ይችላል። እነዚህና ሌሎች ጉዳዮች ይኖራሉ። በዚህ ሂደት የሶማሌላንድን የሀገርነት ጉዞ ማስቆም አልቻለም ግብፅ፣ ማስቆም አልቻለም ቱርክ፣ ማስቆም አልቻለም አረብ ሊግ፣ ማስቆም አልቻለም የአፍሪካ ህብረት እንሰውን በሉት። ኢትዮጵያ ጀመረችው። ኢትዮጵያ ላይ ተከቦ በወሳኝነት የሀገር ውስጥ ባንዳን አስተባብረው ከሐሰን ሼክ መሐመድ ጎን ቆማለሁ፣ ትራይፓርታይት ትሪቲ ያተወጠረ ኢትዮጵያ በጥበብ በስልት ስራውን ሰራች። እሱ እያለቀ ነው ያለው። ይሄ ለኢትዮጵያ አዲስ ፓወር ባላንስ፣ ለኢትዮጵያ የወደብ አማራጭ፣ ከወደብ አማራጭነትን በዘለለ እኛ ነገ ዘለን እውቅና እንሰጣለን ከነገ በስቲያ የሚለው ሌላ ጉዳይ ሆኖ ያ ሲሆን ዲሞክራሲያዊ ሀገር ነው የሚሆነው። በዚህም አብሮ ተባብሮ ለመስራት የሚያመች ይሆናል። በዚህ በቀይ ባህር ላይ የእስራኤል ወደ ቀጠናው ተስቦ መምጣት፣ ወደ ሶማሊላንድ መምጣት በአጭር ጊዜ በመካከለኛ በረዥም ጊዜ ሊኖረው የሚችለውን ስጋት መተንተን አስፈላጊ ሆኖ አሁን ግን ለኢትዮጵያ እጅግ በጣም ወሳኝ የትም የማይገኝ እድል ነው የሚለውን እንድትዙ ለማለት ነው። ሌላው ሰበር ያልኩት ደብረ ጽዮን ወይም ህወሓት ቁሞ ቀሩ ህወሓት ከዚህ በፊት በነገራችን ላይ አቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት፣ በሰሜኑ ጦርነት ወቅት ደግሞ ቺፍ ስፖክስ ፐርሰን የነበሩት፣ የህወሓት እስትንፋስ የነበሩት፣ በነገራችን ላይ ዘፈን ወጥቶላቸዋል እኮ ሳኒታይዘር ብለው ዘፈን ዘፍኖላቸው። የህወሓት ክፋቱ ካንተ ጋራ ከሱ ጋር ነው ብሎ ያሰበ ጊዜ፣ ይጠቅመኛል ብሎ ያሰበ ጊዜ አንድ፣ የተጠቀመብህ ጊዜ ሁለት፣ ልጠቀምበት እችላለሁ ብሎ ሲያስብ ሶስት፣
ጀግና ያደርግሃል። ፐርሰናሊቲ ከልት ይገነባልሃል። ልዕለ ሰብ ሱፐርሂውማን ነው ይልሃል። ነገር ግን የራስህን ሀሳብ መግለጽ ከጀመርክ አንድ የለም ይሄ ነገር እኮ ትክክል አይደለም፣ በዚህ መንገድ እንስራ ብለህ ካሰብክ ሁለት ወይንም የተለየ ሀሳብ አለው ከዚህ የቤተሰብ ፋሚሊ ይህን ዳይናስቲ ሊቀናቀን አስቧል፣ ሰው ሊሆን አስቧል፣ ከክራውድ ሜንታሊቲ ከመንጋ እሳቤ ወጥቶ ከቃነት ከግውዝነት የሚናገር የሚበላ የሚጠጣ የሚለብስ ሀብት በአካውንቱ የሚገባል ስንፈልግ የምንገፈው ከድር የምናስወጣው ሰው ሰላም የሚለው የምናሳጣው ሰው ነን ብለው እስካሰቡ ድረስ ከዛ በፊት የኛ ነው ብለው አስበው የሰጡህን ክብር ሞገስ በሙሉ ለመንጠቅ የማይገቡበት የለም። ከድር እንዳትገባ ያረጉሃል። ከቁብ ያስወጡሃል። ማንነትህን ሰው መሆንህን እንድትጠራጠር ያረጉሃል። ሰው አይደለም ብለው ይዘምቱብሃል። ኃጢአትን ሁሉ አምጥተው ይደፈድፉብሃል። ሰፊ የፕሮፓጋንዳ ዘመቻ ከላይ ከህወሓት ጽሕፈት ቤት ከሐውልቲ የተነሳ በእያንዳንዷ ጣቢያ በእያንዳንዷ ቁሸት መንደር ብሎክ ድረስ ሰው ቤት ድረስ ያስገባሉ። በሃይማኖት ያስወግዙሃል። ከብቶች ከዚህ በፊት ያስታውሳለሁ፣ ፍየሎቹ ውሃ እንዳይጠጡ ከልክለው ፍየሎቹ በውሃ ጥም ይሞቱበታል። ይህንን በማድረግ የመነጠል የማግለል የማጠልሸት የማሳበድ ስራ ይሰራል። ዙሮ ዙሮ ይሄ አይከናቸው የነበረው አቶ ጌታቸው ረዳ በጦርነቱ ወቅት ጸረ ድሮን እንሰጣችኋለን ብለው የሆነ ሰው መጥቶ ኮምፒውተር ይዞ ይነካካ ነበር፣ እንደዛ አድርጎ ገንዘብ በልቶ ሄደ ብሎ ነበር። ኤንቢሲ ናሽናል ብሮድካስት ሰርቪስ ኤንቢሲ ኢትዮጵያ ላይ ቸክ ልታደርጉ ትችላላችሁ ኢንተርቪው። በተመሳሳይ ካስተማማኝ መረጃ የደረሰኝ ህወሓት አሁን ከምስራቅ አውሮፓ አገራት አሁን የምስራቅ አውሮፓ አገራት የሚለው ዲዞልቭ እናድርገው ከቤላሩስ ደላሎች የቤላሩስ ደላሎች የታወቀ የጸረ ድሮን እናቀርባለን በሚል ሪሊ እነዚህ ሰዎች የቤላሩስ ሰዎች ናቸው የሚለውን እንቶ ከመጡ በኋላ ተንቤን ላይ 1 አክሱም 2 ዋና ተብሎ የጸረ ድሮን ማዘዣው ዋናው ተብሎ አክሱም ሲደረግ የነበረው የህወሓት አጠቃላይ ማዕከላዊ ኮሚቴው የህወሓት ጽሕፈት ቤት በነገራችን ላይ አሁን ሙሉ ለሙሉ በቃ አዙረን እዛ ወስደነዋል አይበሉ እንጂ ዋና ኦፕሬሽናል ወርኮች እነ ፈትለ ወርቅ የሚሰሩ ዛሬ የሚሊተሪ ኮማንድ ፖስቱ አክሱም ነው ያለው። ተንቤን ላይ አክሱም ላይ መቀሌ ከዋና ከተማው ወጣ ብሎ ከመቀሌ ወደዚህ የኢትዮጵያ አየር ኃይል ምድብ የነበረው 10 ኪሎ ሜትር ወጣ ብሎ ያለው አንዱ የኢትዮጵያ አየር ኃይል መቀሌ ምድብ ነበረው። አሁንም አለው። አሁን ኦፕሬት ላይ ያደርግ ይችላል። ነገ ከነገ በስቲያ ኦፕሬት ይደረጋል። የመቀሌ ምድብ አለ። ሁለተኛ ድሬዳዋ ምድብ አለ። ሶስተኛ የባህር ዳር ምድብ አለ። አራተኛ ዋናው የቢሾፍቱ ዋና ማዘዣ ኮማንድ ሴንተር አለ። በቀጣይ ከዚህ በፊት ብያቸዋለሁ 4 ካለ 4 ተጨማሪ ይኖራል። ስንት ይሆናል ማለት ነው? 8። የኢትዮጵያ አየር ኃይል በጥፍ ያድጋል ተብሏል። ኮሌጆች በተመሳሳይ በጥፍ ያድጋሉ። የሰው ኃይሉ በጥፍ ያድጋል። ትጥቆቹ በጥፍ ያድጋሉ። ተዋጊ ጀቶች አሁን ያሉት በጥፍ እስከ መቼ? እስከ 2030። ኢትዮጵያ በለውጥ ጎዳና ላይ ነች። ይሄ ፕሮፓጋንዳ አይደለም። አሁን የኢትዮጵያ አየር ኃይል የታጠቃቸው ትጥቆች አሉ። በመንገድ ላይ ያሉ አሉ፣ የታዘዙ አሉ። የአንድ ሀገር ብቻ አይደለም ትጥቁ፣ የተለዩ ቀጠናዎች አሉ። 24/7 ሰርቪላንስ የሚሰራባቸው ዛሬ የኢትዮጵያ አየር ክልል ሙሉ ለሙሉ በኢትዮጵያ አየር ኃይል የራዳር ሲስተም የተሸፈነ ነው። የኢትዮጵያ አየር ኃይል የአየር ክልል ሲባል ደግሞ ስሪቱ የነበረው ገና መጀመሪያው ትጥቁም ስንቁም ቀድሞ የነበረው ስለሆነ የኤርትራን አየር ክልል ያካትታል። ኤርትራ አየር ክልል ውስጥ የሚገባ የሚነሳ አውሮፕላን ከየት ነው የመጣው የሚለው ሁሉ ይታወቃል። በጊዜው ሲደርስ የሚገለጽ ይሆናል። ዞሮ ዞሮ ተንቤን አክሱም ዋና ማዘዣ ተብሎ መቀሌ 10 ኪሎ ሜትር ከከተማው ወጥቶ የመቀሌ አየር ምድብ የነበረው አየር ኃይል ግቢ እንዲሁም ሽረ እንዳስላሴ አሁን ከሰሞኑ ደግሞ ከሳምንት ከ2 ሳምንት በፊት እየተገጠመ ነው የነበረው
አላማጣ ከተማ፣ በተለምዶ አላማጣ ደግሞ ሲግናል ተብሎ የሚጠራው ማለት ነው ስለሚታወቅ እነዚህ ቦታዎች ላይ ጸረ ድሮን ተገጥሞ ነበር። ለዚህ አጠቃላይ ወጪ ከ400 ሚሊዮን ዶላር በላይ ወጥቷል። ጸረ ድሮኑን የሸጡት የቤላሩስ ደላሎች ናቸው። ሶሪ የዩክሬን ደላሎች ናቸው። ለመገጣጠም ባለሙያንም ብለው የመጡ ደግሞ የቤላሩስ ባለሙያዎች ናቸው። የጸረ ድሮን ተብሎ በተለያየ መልኩ እቃዎች እየተፈቱ እነዚህ ከመጡ በኋላ ነው እነዚህ አራቱ ቦታ ላይ ተገጥሟል። ተንቤን፣ አክሱም፣ መቀሌ እና ሽሬ እንዳስላሴ አሁን አላማጣ ላይ እየተገጠመ ነው። ሲግናል ተብሎ የሚጠራው ቦታ ላይ ዘን ለዚህ 400 ሚሊዮን ዶላር በላይ ወጥቷል። ለስልጠና ሰልጣኞች ተብሎ ሰልጥነዋል። በነገራችን ላይ እንድታውቁት አይደለም የህወሓት ወይንም ራሱን ቲዲኤፍ ብሎ የሚጠራው አካል የፋኖ ታጣቂዎች በራሱ የጸረ ድሮን ስልጠና ተብሎ ተሰጥቷል። አክሱም ላይ በተመሳሳይ አክሱም ላይ ከአክሱም ይሄ አጉላ የሚባል ቦታ ላይ የመካናይዝድ የታንክ የመድፍ ስልጠና ተብሎ ተሰጥቷቸዋል። የፋኖ ማለት ያው እየማረክን አሁን ልንመጣ ስለሆነ የሚፈጅብን 2 ወር ነው። መስከረም አዲሱ ዓመት ላይ 4 ኪሎ እንገባለን። ያኔ ስለምትማረኩ በገፍ ስለምናፈርሰው ታንክ መድፍ መተኮስ መቻል አለባችሁ፣ ተለማመዱ ተብሎ ማለት ነው። ይህንን የ400 ሚሊዮን ዶላር በላይ ወጪ ያወጣ የጸረ ድሮን መሳሪያ አክሰሰሪዎች መጥተው እንዲገጣጠሙ ያደረጉት በግዢ ሂደት የተሳተፉት ዶክተር ደብረጽዮን ገብረ ሚካኤል የህገ ወጡ ህወሓት ሊቀመንበር፣ አሁን ደግሞ ክልሉን መልሰላን የቀደመውን ውዝፉን የተወዘፈውን የተሰናበተውን ክልል ምክር ቤት መልሰናል ብሎ የዛ የህገ ወጡ ምክር ቤት በህገ ወጥ ምርጫ የተመረጠው በፕሪቶሪያ ስምምነት ውድቅ የሆነው አስቀድሞ ከብሔራዊ ምርጫ ቦርድ እውቅናዎች ከህገ መንግስት እውቅናዎች ምርጫን ማካሄድ የብሔራዊ ምርጫ ቦርድ ስራ ሆኖ ሳለ ክልሎች ምርጫ ቦርድ ማቋቋም የሚያስችል ህገ መንግስት በሌላቸው ሁኔታ ህገ መንግስት አሸሽለናል ብለው ያሸሻሉት አንድ መምህር ማን ነው የሚባሉት የምርጫ ቦርድ ኃላፊ አድርገው ለፓርቲዎችም ፍቃድ ሰጠናል ብለው የተወዳደሩ ማለት በዛ ለተመሰረተው የክልል ምክር ቤት ስልጣን ሰጠ በሚል አሁን ፕሬዚዳንት የሆነው አንድ እሱ ግዢ ውስጥ ተሳትፏል። ዶክተር ደብረጽዮን ገብረ ሚካኤል። ሁለተኛ ወይዘሮ ፈትለወርቅ ገብረ እግዚአብሔር የህወሓት ጽህፈት ቤት ኃላፊ እንዲሁም ወንድሟ ከድሮ ጀምሮ አስተማሪ ነበር ብለውኛል። በህወሓት ከትጥቅ ትግል ጀምሮ ስራው ህወሓት ከመንግስት የሚዘርፋቸውን ከጸረ ኢትዮጵያ ኃይሎች የሚያገኘውን ገንዘብ በጦርነት ደግሞ የሚገኙ ተሽከርካሪዎች የሚዘረፉ ይኖራሉ። የመንግስት ያንን እያጠራቀመ ይደልል የነበረው በኋላም ህወሓት 4 ኪሎ በነበረበት ወቅትም በመሰል ድለላ ላይ የተሰማራው አቶ ዳዊት ገብረ እግዚአብሔር አሁን ቢሮውን አስመራ አድርጓል። አቶ ዳዊት ገብረ እግዚአብሔር እነኚህ ሶስቱ 400 ሚሊዮን ዶላር በላይ በማውጣት ጸረ ድሮኑ ከዩክሬን ተገዛ። ዩክሬን ራሱን ያው እንግዲህ ቮሎዲሚር ዘለንስኪ ራሱን የጸረ ድሮን ኤክስፐርት ሆነናል፣ በራሽያ ድሮን ድብደባ ምክንያት እሱን ተቋቁመን ጸረ ድሮን ላይ የማንቻልነን ኑ ለእናንተ ልሽጥላችሁ ብሎ እኮ እዚህ ገልፍ አቡዳቢ፣ ዩኤኢ፣ ሳውዲ አረቢያ ምናምን ሲዞር ነው የሰነበተው። ሂወዝ ኮሜዲየን። ያ ኮሜዲያን ሀገሩን አፍሷል። የምዕራባውያን ሁሉ ድጋፍ ተደርጎለት መጨረሻ ውጤቱን አብረን ነው የምናየው። ከኛ ጋር አብሮ የሚሄድ የለም ዘን አብሮ ለዛሬው እዚህ ጉዳያችን አለ። ከዩክሬን ተገዛ ተባለ። ለመገጣጠም ኤክስፐርቶች ናቸው ተብሎ ደግሞ የቤላሩሶች ናቸው የመጡት። ይሄ ከተገጠመ በኋላ እነሆ ከሰሞኑ እንዳያችሁት ተተኮሳየን ተብሎ ለመተኮስ ተሞከረ። ሊሰራ አልቻለም። ባጭሩ ዝም ብለን 400 ሚሊዮን ዶላር ብቻ ነው የወጣ ብለን እንውሰድ። ዛሬ በአዋሽ ባንክ
የአንድ ዶላር የመሸጫ ዋጋ በህጋዊ 158 ብር ከ39 ሳንቲም ነው። ይህንን በ400 ሚሊዮን ዶላር ስናባዛው 63 ቢሊዮን 323 ሚሊዮን 720 ሺህ ብር ይመጣል። ይሄ ገንዘብ ለትግራይ ህዝባችን ለትግራይ ወገናችን ልማት ሊውል ቢችል ታምር መስራት ይችል ነበር። መስኖ፣ ትምህርት ቤት፣ ጤና ጣቢያ ለተፈናቀሉ ወገኖቻችን መመለስ መቻል አለባቸው። ይሄ ጋት ሚዲያ ሲጀመር ጀምሮ የጸና አቋማችን ነው። ነገር ግን ሆስቴጆች ናቸው። ይመለሱ። ወደ ወልቃይት ጠገዴ ሰቲት ሁመራ ይመለሱ። ከተመለሱ በኋላ የአስተዳደር ጉዳይ ወዴት ይተዳደር? ወደ ትግራይ ይመለስ ወይ? ለብቻው ራስ ወልቃይት ጠገዴ ክልል ይሁን ወይ? ወይንስ ከጎንደር ጋር ሆኖ which I prefer ጎንደር ራሱን ችሎ ወልቃይት ጠገዴን ጨምሮ ክልል ይሁን? ይሄም ምን መምሰል መቻል አለበት የሚለው የሚወስነው ህዝብ ነው። ኢብን ሚሊሻ የነበሩ ትጥቃቸውን ይዘው ይምጡ። ከዛ ከቀበሌ ጀምሮ ወረዳዎች እና ዞኖች ሲደራጁ ራሱ ህዝቡ ያ ህዝብም ስለሚተዋወቅ አብሮ ይደራጅ። ኖ ውድብ ትዳን ብላናለች አለች ፈትለወርቅ መጣችና። ዘረፍ አለዋ እዚያ ተፈናቅሎ ሲፈለግ አሁን በቀጣይ የሚመዘዘው ካርድ በረሃብ እያለቁ ነው የሚል እንዲራቡ ተደርጎ እየተሰራበት ነው። ነገራችን ላይ ለታሪክ ይመዝገብልኝ። ይሄ እንዲራቡ ተደርጎ አጥንታቸው እንዲገጥ ስጋቸው አጥንታቸው ላይ እንዲጣበቅ ተደርጎ ህፃናት፣ አረጋውያን እንዲወጡ የተሰራ ነው። ጨካኝ ነው ህወሓት፣ መስሚያ የለውም። ይህን ለማድረግ የተሰራ ነው። የትግራይ ህዝብ ሞት ለህወሓት አጀንዳው አይደለም። ከዚህ በፊት በ1990 አይደር ህፃናት ትምህርት ቤትን ህወሓት በጀት በክላስተር ቦምብ ተጠቅሞ ወደ 63 ገደማ ከዛ ውስጥ ህፃናት አሉ። መጀመሪያ ጀት መጣ፣ ክላስተር ቦምብ ጣለ፣ ሰዎች ሞቱ። እነሱን ለመሰብሰብ የተሰዉትን አስክሬን ለማንሳት የሄደው ቁስለኞችን የሚያነሳውን ሲሰበሰብ ድጋሜ ተመታ። በየአመቱ ይዘክሩት ነበር። በዚህ አመት ስለ አይደር ህፃናት አንድም አላነሱ። ሰው አሁን የተራቡትን እንዲራቡ ለማድረግ የተሰራ ነው ያለ። ይሄ 400 ሚሊዮን ዶላር በከንቱ ቀርቷል። ይህን ተከትሎ በወታደራዊ አመራሩና በፖለቲካ አመራሩ መካከል ከፍተኛ የሆነ ሽኩቻ ተፈጥሯል። ይህ ሽኩቻ ብቻም አይደለም። ታጣቂው ኃይል ድሮን አለን ብላችሁ ምንም ድሮን አያገኘንም ከዚህ በኋላ እና ደግሞ እነኚህ ሃንድ ሜድ ድሮኖችንም መስራት አስተምሯቸዋል። ጥይቶችን ተሸክመው እነዚያ ድሮኖች ሄደው ልክ እንደ ሱሳይድ ቦምበሮች ይሆናሉ ተብሎ እንግዲህ እነሱ ውጊያ ኮንቬንሽናል ውጊያ ካለ አብረን የምናየው ይሆናል። እዛው አብረው ያንን መስራት ለፋኖ ታጣቂዎችም አብረው አስተምሯቸዋል። አልሰራም። ፋኖች ሞክረውት ነበር እና አሁን ከዛ ጋር የተያያዘ ነገር የለኝም። ዘን ምንድን ነው የሆነው? ሆን ብለው የገጠሙት ሲገጥሙ ተሳስተዋል የሚል አንድ ክርክር እያቀረቡ ነው ያለው። ሁለተኛው ደግሞ የለም የሰለጠኑ ሰዎች ጸረ ድሮን ኦፕሬት የሚያደርጉ ሰዎች በትክክል ስላልሰሩት ነው ብለው እያቀረቡ ነው። ይሄ በፖለቲካ አመራሩ ትናንት በደንብ አድርጌ ለማሳየት ሞክሬያለሁ። በታጣቂው ዘንድ፣ በፖለቲካ አመራሩ ዘንድ፣ በትግራይ ህዝብ ዘንድ ከከተማ እስከ ገጠር ድረስ አርብ ለቅዳሜ አጥቢያ ነው ጥቃት የተፈጸመው። በዛ ምክንያት ቅዳሜ ወደ ገበያ አልወጣም። ውድብ አታላናለች። ውድብ ወሬ ላይ ነው ያለችው። ልጆቻችን በሱዳን የእርስ በርስ ጦርነት ውስጥ ምን ይሰራሉ? የትግራይ ህዝብን ተቃውሞና ቁጣ ለማፈን ህዝቡ በፌዴራል መንግስት የደረሰውን የድሮን ጥቃት አወገዘ በማለት ዘገባ ለመስራት ዝግጁ ትናንት የደረሰኝ ነው። ምንድነው ያሉት? ቅዳሜ ዕለት ህዝቡ ወደ ገበያ አልወጣም፣ መኖሪያውን ለቆ ለመሰደድ እየተዘጋጀ ነው። ወሬ ወደ ገጠር ተዛምቷል። ውድብ ተሸንፋለች፣ የፌዴራል መንግስትን አትችለውም የሚል ወሬ እየተስፋፋ ነው። ጸረ ድሮን አለን እያለች ውድብ የምታወራው ተራ ውሸት ነው። በድጋሚ ልጆቻችን ልታስጨርስ ነው የሚል በህዝቡ በኩል ልሂቃን እየተቃወሙ ነው። ታጣቂው እየተቃወመ ነው። የፖለቲካ አመራሩ ነው እያለ ነው። ይሄ ያሰጋው ህወሓት ድራኮኒያን ወይንም እጅግ ጨካኝ የሆነ ህግ አንዳንድ ወዳጆቻችን ከሻቢያ እየተገለበጠ ነው የሚሉ አይ ቲንክ እኔ ሻቢያም እንዲህ አይነት ነገርማ እኔም አላውቅም ብሎ የሚቀናበት የሚመስል እጅግ ጨካኝ የሆነ በዚህ ዘመን ሊታሰብ ቀርቶ ቢያንስ
ወንጀል ወደ ኋላ አይቆጠርም። ከጥቅምት 24 2013 ጀምሮ የሚቆጠር አገር ውስጥ ያለው ትግራይ ክልል ብቻም ያለው ኢትዮጵያ ውስጥ ብቻ እኔን ጨምሮ ያለው ብቻም ሳይሆን ውጭ ያሉትም ቢሆን የሚጠየቁበት ሕግ አጽድቀናል። ይሄ ከፍርሃት የመነጨ ዞሮ ዞሮ የትግራይ ህዝብ እንደዚህ መቀለጃ ሆኗል። በፖለቲካ አመራሩ ዘንድ በስፋት እየተወራ ያለው ከዚህ በፊት በጦርነቱ ወቅትም እንዲሁ መሰል ከ500 ሚሊዮን ዶላር በላይ ተበዝብዘናል፣ አሁንም 400 ሚሊዮን ዶላር በላይ ወጪ ወጥቷል ተብሎ የተወራረደው ሆን ተብለው እየዘረፉን ሊሆን ይችላል፣ ይሄ ነገር ትክክል አይደለም የሚል በስራ አስፈጻሚው በማዕከላዊ ኮሚቴ በኩልም እየተወራ ነው። እሱ ስፋቱ ምን ያህል ይሆናል የሚለውን አብረን የምናየው ይሆናል። ኢትዮጵያ በክብር ለዘላለም ትኖር። ድጋሜ ላሳስባችሁ፣ ላይክ አድርጉት፣ ሸር አድርጉት፣ ሀሳብ አስተያየት ስጡ፣ ለሌሎች እንዲደርስ አድርጉ። ቴንኪው። ኢትዮጵያ ታሸንፋለች።